ብዙ ግፍ የሚደርስባትን እህቷን ነፃ አውጥታ እቤቷ ድረስ ሹርጣ ይዛ ሂዳ በነፃነት በአንድነት አውጥታ ለራሷ ነፍሷን መስዋዕት አድርጋ ያወጣቻት እህታችን ሞኒት ትባላለች እና የኢትዮጵያ እንቁና ጀግና የሆነች ሴት ናት። ሰላም ሰላም የጉኒሻ ቲዩብ ቻናል ተከታታዮች በሙሉ እንደምን አላችሁ? ከኛ ጋር እግዚአብሔር የተመሰገነ ይሁን። ለእናንተም ሰላምንና ጤናን እያድልልን በያላችሁበት ቸር ቆዩልን። ዛሬ ቤተሰቦቼ በቃ የሴት ጀግና አግኝቼ ነው የመጣሁት ማለት ነው። አንዳንዴ ኢትዮጵያ ታስደስተናለች። አንዳንዴ በደላቸው ሲሆን በደላቸው ሲበዛ እርስ በርሳችን ስንባላ ያስከፋል እንጂ እንደዚህ አንዳንድ የሴት አውራ የሴት ጀግና ለዛውም በተግባር በወሬ ሳይሆን በተግባር የሚያሳዩ አንዳንድ ጀግና ሴቶች እህቶቻችን ተገኝተዋል እና በአረብ ቤት ብዙ ነገር በደረሰባት ኢትዮጵያውያን እህታችን ምክንያት አንዲት ምሁር የሆነ ዱባይ አንዲት እህታችን ገብታ ነፍሷን አትረፋ አድና ከዛ ጭቆናና በደል አውጥታልን ከብዙ መከራና ስቃይ ጭንቀት እንዲሁም ቤተሰቦቿን እንዳታገኝ ብዙ ግፍ የሚደርስባትን እህቷን ነፃ አውጥታ እቤቷ ድረስ ሹርጣ ይዛ ሂዳ በነፃነት በአንድነት አውጥታ ለራሷ ነፍሷን መስዋዕት አድርጋ ያወጣቻት እህታችን ሞኒት ትባላለች እና የኢትዮጵያ እንቁና ጀግና የሆነች ሴት ናት። ማን ነው እስኪ ከአረብ ቤት ገብቶ ይሄን አደርጋለሁ ብሎ ሹርጣ ይዞ ሂዶ የሰውን ነፍስ የሚያተርፈው? እስኪ ማን ነው? እግዚአብሔርን በጣም ጀግና ናት። በቃ ውለታ ማለት እንደዚህ ነው። ውለታ እንደዚህ ነው እና እንዲሁም ደግሞ በእሷ ተመሳሳይ ብዙ ጀግኖች አሉ። ብዙ አንዲት እህታችንም በውስጥ ጽፋልኛለች። እህቴ ይችን ልጅ አመስግኝልኝ፣ ባለውለታዬ ናት፣ አድራጊ ፈጣሪዬ ናት። በአረብ ቤት ስንት መከራና ጭንቅ ደርሶብኝ ስንት ነገር ተበድዬ ደሞዜን ተቀምቼ ለቤተሰቦች አልደውል ተደብድቤ ውሃ ሙቅ ተደፍቶብኝ ብዙ መከራና ስቃይ እያየሁ እንዳለ አንዲት እህቴ አንቺን የበላ ጅብ ይብላኝ፣ አንቺን የበላ አረብ ይብላኝ ብላ መጥታ ደርሳልኛለች ብላለች። ተመልከቱ እንግዲህ ልክ እንደ ዱባይ እህታችን ተመሳሳይ እህት ማለት ነው። ስለዚህ ብዙ በግፍ የሚወነጀሉ ብዙ በግፍ በደል የሚደርስባቸው እህቶቻችንን እንደዚህ አይነት ጀግና እህት መከታ ሲገኝ በጣም ያስደስታል። እግዚአብሔርን በጣም ኢትዮጵያዊነት ያኮራል። ኢትዮጵያዊነት ያኮራል። እስኪ በኮሜንት ማለት ኢትዮጵያዊ ነን በሉ። እስኪ በኮሜንት እስኪ እኔ ኢትዮጵያዊ ነኝ በሉ። ምክንያቱም አንዳንድ ግፍ ነገር ቢበዛም እርስ በርሳችን በሃይማኖት በጎጥ በዘር ብንባላ በብሔር በተለያዩ ነገሮች ብንባላ ብንተራረድ አንዳንዴ ደግሞ ጀግና እህት ወንድሞቻችንን ስናይ በተለይ ሰርተው የሚያኮሩ ቤተሰብ የሚያስደስቱ ልዩ እንቁ ወጣቶች አሉና እነዚያን ስናይ ደግሞ በጣም እንኮራለንና እነዚህን ተጨቋኝ የአረብ ሰራተኞች እህቶቻችንን በሰላም ስላወጡልን ከልብ እናመሰግናለን። እና ቤተሰቦቻችን ዛሬ የመጣሁት ለነዚህ ሁለት ልጆች ምስጋና ለማድረስ ብቻ ነው። በጣም እንቁ ልዩ እንደው ማርያምን ነው የምላችሁ እንዴት ደስ እንዳለ። ታሪኩን በውስጥ አውርተውኛል። በውስጥ ታሪኩን ሲያወሩኝ በጣም ነው የገረመኝ እና ፈጣሪ ሲደርስልን ሰው ነው የሚልክብን። እሱ አይደለም በራሱ አይደለም የሚመጣው ፈጣሪ። ነገር ግን የኛን ነፍስ ለማዳን የኛ የሆኑ ሰዎችን ይልክብናል። በእነሱ ነው መልእክቱንም አድራጎቱንም የሚያደርሰው እግዚአብሔር አምላክ ማለት ነው። እና ለነዚህ ለሁለቱ ልጆች ምስጋና ለማቅረብ ነው የመጣሁት ዛሬ። አጭሩ ነው ማለት ነው። እና እንደዚህ አይነት ትብብራችን ቢቀጥል የኢትዮጵያ ትብብራችን የኢትዮጵያ ሴቶች በጣም ጀግነዋል። እንዲሁም ደግሞ የአረብ ሀገር በተጨማሪ የማስተላልፈው የመዳም ቅመሞች የአረብ ሀገር ሴቶች ማለት ነው። ማንኛውም አረብ ቤት ስትሰሩ እኔም የመዳም ቅመም ነኝ፣ የአረብ ቤት ሰራተኛ ነኝ። በማንኛውም አረብ ቤት ስትሰሩ እራሳችሁ እጃችሁን ስትር ጠፈፍ ስራችሁን በየአይነት እንቅልፋችሁን በጊዜ መተኛት ስራችሁን ከሰራችሁ እንዲህ አይነት ሸር ምናምን የሚያስብ አረብ ሲኖር ራሳችሁን በፈጣሪያችሁ ተማምናችሁ እናንተ እዛ ቦታ የምትወጡበትን አቅጣጫ መንገድ መፈልግ አንደኛ፣ ሁለተኛ ከሰው ጋር መደዋወል፣ ሶስተኛ ከደላላችሁ ጋር መደዋወል፣ አራተኛ አረቦቹ እንዲህ አይነት ነገር እንዳይዞሩባችሁ እንዲህ አይነት ሸር እንዳያስቡባችሁ ከአረቦቹ ጋር መግባባት፣ ጸፈፍ አድርገን የመጣንባትን ድርጊታችንን ስራችንን መስራት። ነገር ግን አንቺ እየሰራሽ ልብስሽን እየተኮስሽ ዕቃሽን እያጠብሽ ቤትሽን እያጸዳሽ መናጤ ክፉ ስትፈጠር አንስታ የተረገመ ያረብ ከደረሰይባችሁ ቆሻሻ ስትጥሩም ሆነ ምንም ስትጥሩም ሆነ ከእግዚአብሔር ጋር ሆናችሁ መውጣት ትችላላችሁ። ከአንዱ ቢጋላ ገባ ብላችሁ
አስደውለሽ ትይዋለሽ አንዱን ባንጋ ላይ ታደውያለሽ። ከዛ በኋላ ወጥተሽ ወስከሽ ሎኬሽን ልከሽ ወደ ቤትሽ ትሄጃለሽ ማለት ነው። ስለዚህ ማንኛውም የመዳም ቅመም አንድ ሰው ተጨቁኖ እንዲሰራ አልፈልግም በእኔ አስተያየት ማለት ነው። እኔም የመዳም ቅመም ስለሆነ ስራዬን ጠፋፋ አድርጌ እሰራለሁ። እንቅልፍ በምተኛበት ሰዓት እተኛለሁ። ከዛ በሰዓቴ እነሳለሁ። ይህ እየተደረገላት የምታጣጥል የማትፈልግ አረብ ካለ ደግሞ በአናቷ ትተካል። ስለዚህ ቤተሰቦቻችን በተለይ አብሶ የመዳም ቅመሞች እንዲሁም በዱባይ ሀገራት የምትኖሩ ውድ ኢትዮጵያውያኖች ራሳችሁን አንቁ። እንደዚህ አይነት ገንዘባችሁን እየተቀማችሁ በነፃ የምትሸቅሉ ኢትዮጵያውያኖች ከዚህ ተቆጠቡ፣ ራሳችሁን ጠብቁ። እንቁና ልዩ ናችሁ። እኔ በጣም ነው የሚገርመኝ ማርያምን ከኔው ጀምሮ የመዳም ቅመሞች ብዙ ነገር ችለናል። እንዲሁም ደግሞ የቤተሰብ ናፍቆት እያለብን በሰው ሀገር ላይ አዘን ብዙ ነገር መለያየት ብዙ ነገር እየደረሰብን ይህንን ጉድ ችለን ግን አንልም። ጠንካራ ነን እና ማንኛውም የመዳም ቅመሞች ሁላችሁም በዚሁ ቀጥሉ። የቤተሰቦቻችሁ አሰሪዎቻችሁ ግፍ የሚሰሩባችሁ ከሆነ ቢያንስ እራሳችሁን ለማዳን የሰራችሁትን ገንዘብ ተውት። ሰጧችሁ አልሰጧችሁ ግን ወር ሰርታችሁ ደሞዛችሁን ትቀበላላችሁ። ካልሰጧችሁ ወር ሰርታችሁ ደሞዛችሁን ካልሰጧችሁ መውጣት ነው በቃ። ምክንያት ፈልጋችሁ መውጣት። እንደዚህ ሁኜ እህቴ መጥታ ወንድሜ መጥቶ እያላችሁ በስበብ መውጣት ነው። ምክንያቱም የሁለት ወር የሶስት ወር ደሞዝ ከምትቀሙ በነፃ የምትገረዱ በነፃ የምንገረድ እስከኔው ጭምር የአንድ ወር ብንቀማ ምንም ላይ መስለን ይችላል። ስለዚህ ሁላችሁም ኢትዮጵያውያን የመዳም ቅመሞች ሁላችሁም እንቁ ልዩ ናችሁና በያላችሁበት ሰላማችሁ ብዝት ይበልልን። እንደነዚህ አይነት የኢትዮጵያ ጀግኖች ከልብ ለሀገራችን ያስፈልጋታል። የዚህች እናት በጣም ከልቧ ጸሎት ያደረገች ነች። በጣም ቤተክርስቲያን በተደጋጋሚ የተመላለሰች ነች ማለት ነው። ስለዚህ ሁላችሁም ኢትዮጵያውያኖች ራሳችሁን ለማዳን ሞክሩ። እንዲሁም ደግሞ ሞኒት የምትባዩ የዱባይ እህታችን ከልብ እናመሰግናለን። እንዲሁም ደግሞ በተመሳሳይ የሷን ስራ የምትሰሩ እህቶቻችን በጣም እናመሰግናለን። ዛሬ አንድ ሊናው ጽፋልኝ ውሃ ሞቅ እየደፉብኝ ብዙ መከራና ስቃይ ቆሜ መሄድ አልችልም ብላለች። ነገር ግን አንዲት ኢትዮጵያውያን እህታችን ፎቶዋን እለጥፍላችኋለሁ። በነገራችን ላይ የሞኒትን የዱባይዋን ታውቃታላችሁ፣ ተለቃለች። የዚህኛይቱ ደግሞ አሁን ያናገረኝ ፎቶዋን እለጥፍላችኋለሁ። በጣም የሚገርም ታሪክ ነው የሰራዩ ማለት ነው። ልክ እንደ ሞኒት እህታችን በተመሳሳይ እሷንም አውጥታታለች ከዛ እንትን ማለት ነው፣ ከዛ ጭንቅ መከራ እና እንግዲህ የመዳም ቅመሞች እንዲህ አይነት ግፍ ሲደርስባችሁ ያለባችሁን ገንዘብ ባትቀበሉም እንኳን የራሳችሁን ነፍስ ለማትረፍ መውጣት፣ የምትወጡበትን ዘዴ መምረጥ፣ ፈጣሪያችሁን እምነት ላይ መጣል፣ እንዲሁም ደግሞ የራሳችሁ የሆኑ ሰዎችን መደዋወል ይጠበቅባችኋል ማለት ነው። እንዲሁም ደግሞ አሁንም በድጋሚ የመዳም ቅመሞች ዝባላ ስትጥሉ አባያችሁን ለብሳችሁ፣ ምክንያቱም አባያ ከለበሳችሁ አረብ ናት ብለው ስለሚያስቡ ማለት ነው። እኛ ዝባላ አብዛኛውን ዝባላ ስንጥል አባያ አንለብስም፣ አበሻነታችን ይታወቃል። ስለዚህ አባያ እየለበሳችሁ በቶሎ አስፋልቱን በመቁረጥ እንዲሁም ደግሞ ረዝም መንገድ ከሆነ አባቶቻችሁ እነዚህ ባባ ምናምን የሚባሉት እነሱ እንዲተባበሯችሁ ማድረግ ነው። ጊዜው ከፍቷል። ራሳችሁን ጠብቁ። ቢያንስ ለእናት አባቶቻችሁ ስትሉ ራሳችሁን ጠብቁ። እንዲሁም ደግሞ ለእረኞቻችን በሳውዲ አረቢያም ሆነ በዱባይም ሆነ ለሚኖሩ ለኢትዮጵያውያን ወንድሞቻችን ለእረኞቻችን ማለት ነው፣ ለእናንተ አንዳንድ ነገሮችን ልንገራችሁ። እናንተ ስለምን ይቀርባችኋል ማለት ነው። እናንተ እድሜ ልካችሁን ሙከይፍ ሳታገኙ የፈላ ውሃ እየጠጣችሁ ብዙ መከራና ስቃይ የምታገኙ ፍየልና እረኛ የምትጠብቁ ምዝራዕ የምታጠጡ እንዲሁም ደግሞ ይህንን ሁሉ ጉድ ሰርታችሁ ደሞዛችሁ 1000 ደሞዛችሁ 500 ምናምን የሆነች እረኞቻችን እግዚአብሔር አምላክ ክፉ አይንካችሁ። በዚሁ አጋጣሚ እኔ የምላችሁ ማለት እረኞቻችን በምትተኙበት አጋጣሚ ስትተኙ ቦታ እየያዛችሁ ተኙ። አንዳንድ ወንድሞቻችንን እባብ እያጠቃቸው ነው፣ እባብ ማለት ነው። ስለዚህ ሁላችሁም በጥንቃቄ ውላችሁ ግቡ። ከአረቦቻችሁ ጋር የምትስማሙ ያደርጋችሁ። እንዲሁም ደግሞ አንዳንድ የሀበሻ ወንዶች ወጣን የምትሉ የሀበሻ ወንዶች እረፉ። የሚስኪን ልጅ ሰርቶ ይለወጥበት፣ የሚስኪን ልጅ ሰርቶ ይብላበት። ሌላ ነገር አትፈጽሙ ከሰው ሀገር ላይ መጥታችሁ እና በማንኛውም ሀገራት የሚኖር ወንዶች እህቶቻችን ኢትዮጵያውያን፣ ሴቶች እህቶቻችን ኢትዮጵያውያን ሁላችሁም ውላችሁ ግቡ። ቤተሰብ የምታስደስቱ ያደርጋችሁ። በያላችሁበት ክፉ አይንካችሁ።
ጀግና ጀግና እህቶችን እየመጡልን ነው። ጀግና ወንድሞች እየመጡልን ነው። እግዚአብሔር ሀገራችንን ሰላም ያደርግልን። እወዳችኋለሁ፣ አከብራችኋለሁ የጉንሻ ቤተሰቦች። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የጉንሻ ዩቲዩብ ቻናልን አበረታቱኝ። እወዳችኋለሁ።